ገላትያ ምዕራፍ 4 ከቁጥር 12 ጀምሮ የእግዚአብሔር ቃል እንዲህ ይላል። ወንድሞች ሆይ እኔ ደግሞ እንደናንተ ሆኛለሁና እንደ እኔ ሁኑ ብዬ እለምናችኋለሁ። አንዳችም አልበደላችሁኝም። በመጀመሪያ ወንጌልን በሰበኩላችሁ ጊዜ ከሥጋ ድካም የተነሳ እንደነበረ ታውቃላችሁ። በሥጋዬም ፈተና የሆነባችሁ ነገር አልናቃችሁትምና አልተጸየፋችሁትም። ነገር ግን እንደ እግዚአብሔር መልአክ አዎን እንደ ክርስቶስ ኢየሱስ ተቀበላችሁኝ። እንግዲህ ደስ ማሰኘታችሁ ወዴት አለ? ቢቻልስ ዓይኖቻችሁን አውጥታችሁ በሰጣችሁኝ ብዬ እመሰክርላችኋለሁ። እንኪያስ እውነቱን ስለነገርኳችሁ ጠላት ሆንኩባችሁን? በብርቱ ይፈልጓችኋል፣ ለመልካም አይደለም። ነገር ግን በብርቱ ትፈልጓቸው ዘንድ በውጭ ሊያስቀሯችሁ ይወዳሉ። ነገር ግን ከእናንተ ዘንድ በምኖርበት ጊዜ ብቻ ሳይሆን ሁል ጊዜ በመልካም ነገር ተፈላጊ ብትሆኑ መልካም ነው። ልጆች ሆይ ክርስቶስ በእናንተ እስኪሳል ድረስ ዳግመኛ ስለእናንተ ምጥ ይዞኛል። ስለእናንተ አመነታለሁና አሁን በእናንተ ዘንድ ሆኜ ድምፄን ልለውጥ በወደድኩ አለ። ይህንን ቃል እንግዲህ በሕያው ቃል ደግሞ እናነባዋለን። ገላትያ ምዕራፍ 4 ከቁጥር 12 ጀምሮ እኔ አይሁዳዊ ሳለሁ እናንተን ከመሰልኩ እናንተም ከሕግ ባርነት ነፃ በመውጣት እኔን ምሰሉ። ከእናንተ ጋር በነበርኩበት ጊዜ ምንም አልበደላችሁኝም። እንደምታውቁት በመጀመሪያ ወንጌልን ልሰብክላችሁ የመጣሁት በሕመም ምክንያት ነበር። ሆኖም ሕመሜ ለእናንተ ፈተና ቢሆንባችሁም እንኳን በሽተኛ ነው ብላችሁ አልናቃችሁኝም። እንደ እግዚአብሔር መልአክ አልፎ ተርፎም እንደ ራሱ እንደ ኢየሱስ ክርስቶስ አክብራችሁ ተቀብላችሁኝ ተንከባክባችሁኛል። ያ ሁሉ አብረን ያሳለፍነው የደስታ ጊዜስ እንዴት ተረሳ? ያን ጊዜ ሌላው ቀርቶ ዓይናችሁን እንኳን አውጥታችሁ ስጡኝ ብላችሁ ኖሮ ይህንኑ ከማድረግ ወደ ኋላ እንደማትሉ በሚገባ አውቃለሁ። ታዲያ እውነት በመናገሬ ጠላት መስዬ ታየኋችሁ ልበል? እነዚያ ወደ ስህተት የሚገፏችሁ አስተማሪዎች የሚጠቅሟችሁና በጎ ነገር የሚያስቡላችሁ እንዳይመስሏችሁ። ጥረታቸው ሁሉ እናንተንና እኔን ተቆራርጠን እንድንቀር ለማድረግ ነው። እናንተና እኔ ተቆራርጠን መቅረታችን የሚፈልጉትም እነርሱ የሚነግሯችሁን ብቻ አሜን ብላችሁ አሜን እያላችሁ እንድትቀበሏቸው ለማድረግ እንዲረዳቸው ነው። ጥሩ ነገር ለማድረግ ፍላጎት ማሳየቱ በጣም መልካም ነው። ይሁን እንጂ ይህ ፍላጎት እኔ አብሬያችሁ ሳለሁ ብቻ ሳይሆን ሁልጊዜም ሊኖራችሁ ይገባል። ልጆቼ ሆይ ልባችሁን እንደ ዙፋን ዘርግታችሁ እንደገና ለክርስቶስ ኢየሱስ እስክትሰጡት ድረስ ልክ ምጥ እንደያዛት ሴት ተጨንቄያለሁ። በዚህች በአሁኗ ሰዓት ከእናንተ ዘንድ ሆኜ ድምፄን አለስልሼ ብነግራችሁ የቱን ያህል ደስ ባለኝ ነበር። ነገር ግን የቦታ ርቀት ስለወሰነን የማደርገው ግራ ገብቶኛል ይላል። እንግዲህ ሐዋርያው ጳውሎስ ይህንን ቃል በሐዘን ውስጥና በትካዜ ውስጥ ሆኖ እንደጻፈው ነው እንግዲህ የምንመለከተው። አሁን ላነበብነው ከ12 ጀምሮ እስከ ቁጥር 20 ድረስ ላለው የሐዋርያው ጳውሎስና የገላትያ አማኞች የመጀመሪያ ግንኙነት ብለን ማጥናት እንችላለን። ምክንያቱም ወደ ሐሰተኞች አስተምህሮ ከመሄዳቸውና በሐሰተኞች አስተምህሮ ወጥመድ ውስጥ ከመውደቃቸው በፊት የገላትያ ክርስቲያኖችን እንግዲህ ወንጌልም የሰበካቸው ያስተማራቸውም ጳውሎስ ስለሆነ ወደ መጀመሪያው ነገር እንዲመለሱ እንዲያስተውሉም ይፈልጋል። እንግዲህ ቁጥር 12 ላይ ወንድሞች ሆይ እኔ ደግሞ እንደናንተ ሆኛለሁና እንደ እኔ ሁኑ ብዬ እለምናችኋለሁ ብሎ ይጀምራል። በቀደመው ክፍል ማለትም ምዕራፍ 4 ከቁጥር 8 ጀምሮ እንደተመለከትነው የዛሬ ሳምንት የገላትያ አማኞች ከአሕዛብ ዓለም ከጣዖት አምልኮ ሰፈር በወንጌል ወደ ጌታ ዘወር እንዳሉ በባለፈው ተመልክተናል። ነገር ግን በሐሰተኛ አስተማሪዎች ምክንያት ደግሞ ወደ ሕግ ቀንበር ውስጥ የመግባት አደጋ ገጥሟቸዋል። ይህ ደግሞ ለሐዋርያው ጳውሎስ አስደንጋጭና አሳዛኝ ዜና ነው።
እንግዲህ በባለፈው እንደተመለከትነው የገላትያ አማኞች ከአህዛብ ዓለም የመጡ ናቸው። ሐዋርያው ጳውሎስ በመጀመሪያ የወንጌል ሚሽኑ የወንጌል ተልቆ ወደ አህዛብ ምድር በወረደበት ጊዜ የገላትያ አማኞችን ወይም የገላትያ ሰዎችን ነበር የሰበካቸው። ያን ጊዜ የገላትያ ሰዎች ከአህዛብ ዓለም ውስጥ ስለነበሩ አህዛብ ደግሞ በጣዖት አምላክነት ወይም አምላኪነት ነበር የሚታወቁት። ጣዖትን በማምለክ አህዛብ ይታወቃል። እውነተኛውን አምላክ በብሉይ ኪዳን የሚያመልከው የሚያውቀው የእስራኤል ሕዝብ ብቻ ነበር። እግዚአብሔርም ሕዝቤ ያመልከኝ ዘንድ ልቀቅ ብሎ እንኳን የተናገረው ለእስራኤል ሕዝብ ነው። 12ቱን የእስራኤልን ሕዝብ የአይሁዳውያንን ብቻ ነበር የተናገረው። ከዛ ውጭ ያለው የዓለም ሕዝብ በሙሉ ደግሞ እግዚአብሔር ወደ ገዛ መንገዳቸው ይሄዱ ዘንድ ተዋቸው ተብሎ ተጽፏል እና የአህዛብ ዓለም በሙሉ በጣዖት አምላኪነት የሚታወቅ ነው። በባለፈው በዝርዝር ተመልክተናል። እንግዲህ ሐዋርያው ጳውሎስ በወንጌል ስብከቱ ከአህዛብ ዓለም የሆኑትን እነዚህን የገላትያን ሰዎች ሰብኮ ወደ እውነት እንዲመጡ ምክንያት ሆኖላቸዋል። በእውነተኛው አምላክ የታወቁት እነርሱ እውነተኛውን አምላክ በወንጌል አማካኝነት አውቀዋል። ሐዋርያው ጳውሎስ ማስተማር ጀምሯል። ክርስቶስ ኢየሱስ እንደተሰቀለ ሆኖ እስኪታያቸው ድረስ በልባቸው ውስጥ ስሎላቸዋል። በደንብ አድርጎ አስተምሯቸዋል። ነገር ግን ለሌላ የወንጌል ሚሽን ደግሞ ወደ ሌላ በሚሄድበት ጊዜ የሕግ ሰባኪዎች የሙሴ ሰባኪዎች ቀናተኛ አይሁዶች ወደ ገላትያ አብያተ ክርስቲያናት ወርደው የስህተት አስተምህሯቸውን ያስተምራሉ። ከዚህም የተነሳ የገላትያ አማኞች ጳውሎስ ትቶት ወደ መጣው ወደ ሕጉ አስተምህሮ ወደ ሕጉ ቀንበር ይመለሳሉ። ለዚያም ነው የተለያዩ ቀናቶችን ልዩ ቀናቶችን በማክበር እግዚአብሔርን ደስ ለማሰኘት ሙከራ ውስጥ የገቡት ወደ ሕግ ቀንበር አደጋ ውስጥ የገቡት። ስለዚህ ሐዋርያው ጳውሎስ ወንድሞቼ ሆይ እኔ ደግሞ እንደናንተ ሆኛለሁና እንደኔ ሁኑ ብዬ እለምናችኋለሁ። እንግዲህ ሐዋርያው ጳውሎስ በመጀመሪያ ሚስዮናዊ የወንጌል ጉዞ ነበር ወደ ገላትያ የመጣው። ቅድም እንዳየነው በወንጌል ስብከቱም የገላትያ ሰዎችን ወደ ክርስቶስ እንጂ ትቶት ወደ መጣው የአይሁድ ሃይማኖት አልጠራቸው። እርሱ ራሱ ከዚያ ቦታ የወጣ ነው። ምክንያቱም የአይሁድ ሃይማኖት ወይም ደግሞ የሙሴ ሕግና ስርዓት ሰውን ማዳን ከዘላለም ቁጣና ከዘላለም እሳት ማትረፍ አይችልም። ሕይወትን ለመስጠት የተሰጠ ሕግ እንዳልሆነ አስቀድሞ አስተምሮታል። ስለዚህ እርሱ ጥሎት ወደ መጣ ወደዚያ ወደ አይሁድ ሃይማኖት ፈጽሞ ሰዎችን አላመጣቸው። ይልቅስ ሐዋርያው ጳውሎስ በሰበከበት ቦታ ሁሉ ሰዎችን ወደ ክርስቶስ ነበር የሚያመጣቸው። ምክንያቱም የዘላለም ሕይወት ያለው ኢየሱስ ክርስቶስ ጋር ብቻ ነው። የዘላለም ሕይወት ራሱ ኢየሱስ ነው። ልጁ ያለው ሕይወት አለው ተብሎ ተጽፏል። የእግዚአብሔር ልጅ የሌለው የትም ሃይማኖት ውስጥ ቢሆን የዘላለም ሕይወት የለው። ስለዚህ ሕይወት የሚፈልግ ሰው ሕይወት የሆነው ጌታ ጋር ነው መምጣት ያለበት። ኢየሱስ ክርስቶስ ራሱ ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ሕይወት እንዲሆንላችሁና እንዲበዛላችሁ ለዚህ መጥቻለሁ። እኔ ሕይወት እንዲሆንላችሁ ነው የመጣሁት። ሃይማኖት ለማቋቋም ሃይማኖት እንዲሆንላችሁ አይደለም የመጣሁት። ምክንያቱም ሃይማኖት ሰፈር ሕይወት የለም። ሃይማኖት ሰፈር ሕግና ስርዓት አለ። ክርስቶስ ጋር ብቻ ነው ሕይወት ያለው። ከዚህ የተነሳ ሐዋርያው ጳውሎስ ወንጌልን ይዞ በሚሄድበት ቦታ ሁሉ ሰዎችን ወደ ክርስቶስ ሰዎችን ወደ ሕይወት ነው የሚያመጣው። ወደ ሕይወት ነው የሚያመጣው። ለዚያም ነው ክርስቶስ ኢየሱስ እንደተሰቀለ ሆኖ እስኪታያቸው ድረስ እያስተማራቸው ነበር። ክርስቶስ ኢየሱስ ሰዎችን ወደ ክርስቶስ ያመጣል። ክርስቶስን ደግሞ በውስጣቸው ይስለዋል። ሰዎችን ወደ ሕይወት ያመጣል። ሕይወት በውስጣቸው እንዲበዛ ደግሞ ያስተምራቸዋል። ተመልከቱ። ከሐዋርያው ጳውሎስ የምንማረው ነገር አለ። እኛም
ለወንጌል ስብከት ወደ አዳዲስ ቦታዎች ስንሄድ አዲስ ሰውን ስናገኝ ሰውን የክርስቶስ ደቀ መዝሙር ለማድረግ ክርስቶስን ብቻ ነው መስበክ ያለብን። ሃይማኖትን እንድንሰብክ አልተጠራን። የሃይማኖት ተከታዮችም የሃይማኖት ቲፎዞዎችም አይደለን። ሕይወት ያለው ክርስቶስ ጋር ነው። የትኛውም ሃይማኖት ኢየሱስ ከሌለበት በዚያ ቦታ ሞት ነው ያለው። ሃይማኖት በራሱ ሕይወትን መስጠት አይችልም። ኢየሱስ ጋር ስንመጣ ነው ሕይወት የምናገኘው እና ሌሎች ሰዎች ስንሰብካቸው ክርስቶስን ብቻ ለመስበክ መጠንቀቅ አለብን። ክርስቶስ ብቻ ነው ሊሰበክ የሚገባው። ከክርስቶስ ውጪ እንድንሰብከው የተሰጠን ሌላ ርዕስ የለንም። መካከለኛው መስቀል ላይ ለኃጢአተኞች ቤዛ ሆኖ መካከለኛው መስቀል ላይ ለኃጢአተኞች ምትክ ሆኖ የሞተው ደሙን ያፈሰሰው ኢየሱስ ክርስቶስ ብቻና ብቻ ነው። ወንጌል ስለ ኢየሱስ ክርስቶስ ነው። ወንጌል ሌላ ነገር የለውም። ወንጌል ለኃጢአተኞች ሁሉ የሚሰበክ የእግዚአብሔር የማዳን ኃይል ነው። በክርስቶስ ኢየሱስ በኩል የተሰራ የቤዛዎት ስራ ነው፣ የምትክነት ስራ ነው። ስለዚህ ለአዳዲስ ሰዎች ወንጌልን ስንሰብክ ኢየሱስ ክርስቶስንና እርሱ የሰራውን የቤዛዎት ስራ ብቻ ልንናገር፣ የእግዚአብሔርንም ፍቅር ልንሰብካቸው ይገባል። ከዛ ውጪ ሌላ ሚሽን የለም። አምነው የመጡትን በቤት ውስጥ ያሉትን ቅዱሳንስ ምን እንስበካቸው ሲባል ኢየሱስን ነው የምንሰብካቸው፣ ኢየሱስን ነው የምናስተምራቸው። ለምን ሲባል በማመን ሕይወት ሆኖልናል፣ እርሱን በማወቅ ደግሞ ሕይወት ይበዛልናልና። በቃ ከእርሱ ውጭ ርዕስ የለም። ለአዳዲስ ነፍሳት ኢየሱስ ስለ ኃጢአታችሁና ስለ በደላችሁ ሞቷል። ቀጥሎ ደግሞ ቤት ውስጥ ላሉት ደግሞ ኢየሱስ የሚበዛ ሕይወት ነው። ኢየሱስ እርሱ የሕያው እግዚአብሔር ልጅ ነው፣ የእግዚአብሔር መገለጥ ነው። ወደ እርሱ ማደግ ያስፈልጋል። ሕይወት ሆኖልናል በማመን አሁን ኢየሱስን በማወቅ ደግሞ ያ ሕይወት ይበዛልናል። ስለዚህ ሐዋርያው ጳውሎስ እነዚህን ከአሕዛብ ዓለም የመጡ የገላትያን ሰዎች በወንጌል ስብከት ወደ ክርስቶስ አመጣቸው። ቀጥሎስ በትምህርት ደግሞ ክርስቶስ ኢየሱስ እንደተሰቀለ ሆኖ በልባቸው ውስጥ በአይነ ልቦናቸው ውስጥ እስኪሳላቸው ድረስ ያስተምራቸው ነበር። ምን ማለት ነው? ክርስቶስ ኢየሱስ እንደተሰቀለ ሆኖ ይታያቸው ነበር ማለት ለሚጠየቁት ጥያቄ ሁሉ መልሳቸው ኢየሱስ ክርስቶስ ነበር። እንዴት ዳንክ? ኢየሱስ ክርስቶስ ተሰቅሏል። እንዴት ከዘላለም ጥፋት አመለጥክ? ኢየሱስ ክርስቶስ በመስቀል ላይ ተሰቅሏል። እግዚአብሔር እንዴት ተቀበለሽ? ኢየሱስ ክርስቶስ ለኃጢአቴ ሂሳብ ከፍሏል። እንዴት ንጹህ ነኝ ትያለሽ? ኃጢአቴ ሁሉ የዛሬ 2000 ዓመት ሂሳቡ ስለተከፈለ እግዚአብሔር በልጁ ተቀብሎኛል። ኢየሱስ ክርስቶስ ተሰቅሏል። ሃሌሉያ። ስለዚህ ይህ መልስ ለምንጠየቀው ሁሉ የሚሆን ከዚህ ውጭ ሌላ ስብከት የለም። ከዚህ ውጭ ሌላ ርዕስ የለም። የዳነው በኢየሱስ ክርስቶስ የቤዛነት ስራ ነው። የምናድገውም ወደ ጌታችን ወደ ኢየሱስ ክርስቶስ ነው። ሐዋርያው ጳውሎስ ሰዎችን ወደ ክርስቶስ እንጂ ጥሎት ወደ መጣው የአይሁድ ሃይማኖት አላመጣቸው። ለምን? እሱ ራሱ ከአይሁድ ሃይማኖት ተኮትኩቶ ካደገበት ተወልዶ ካደገበት ከዚያ ሃይማኖት ጥሎ የመጣው እኮ ሃይማኖት ውስጥ ሕይወት ስለሌለ፣ ሃይማኖት ውስጥ ጽድቅ የለም። የአይሁድ ሃይማኖት ሰውን በእግዚአብሔር ፊት ንጹህ አድርጎ ማቅረብ ስለማይችል ከልጅነቱ ጀምሮ በአይሁድ ሃይማኖት ተኮትኩቶ ያደገው ሐዋርያው ጳውሎስ የአይሁድን ሃይማኖት ትቶ ወደ ክርስትና ወደ ክርስቶስ ኢየሱስ መጥቷል። ስለዚህ ጥሎት ወደ መጣው ነው እነሱ ብርቅ መስሏቸው እየገቡ ያሉት። እንግዲህ የአይሁድ ሃይማኖት ሕግና ስርዓት ውስጥ ደህንነት ስለማይገኝ ከልጅነቱም ጀምሮ ያደገውና ይጠብቀው የነበረው ሕግና ወግ ከንቱ እንደሆነ በመረዳት ነው ወደ ክርስቶስ የመጣውና ሰዎችን ሁሉ ወደ ክርስቶስ ነው የሚያመጣው።
እንጂ እርሱ ጥሎት ወደ መጣው ሃይማኖት አይሰብክም፣ ሰው አይወስድም። ሰው ገላትያ ምዕራፍ 1 ቁጥር 13 ጀምሮ ሐዋርያው ጳውሎስ ቀድሞ የነበረበት ህይወት ምን እንደሚመስል ይነግረናል። ሰውን ወደዛ አይወስድም፣ ይልቅስ ሰውን ወደ ክርስቶስ ነው የሚያመጣው። ከአይሁድ ሃይማኖት ያሉትን ወደ ክርስቶስ እንደሚያመጣው ሁሉ ከአህዛብ ዓለም ያሉትን ሁሉ ወደ ክርስቶስ ነው የሚያመጣው። ሐሰተኛ አስተማሪዎች ግን ሰውን ወደ ክርስቶስ ሳይሆን ሰውን ወደ ሃይማኖታቸው ነው የሚያመጡት። ሰውን የሃይማኖታቸው ደቀ መዝሙር ነው የሚያደርጉት። ሰውን የራሳቸው ደቀ መዝሙር ነው የሚያደርጉት። ይሄው እዚህ ጋር የገላትያ ክርስቲያኖችን ያሳቱት የአይሁድ ቀናተኛ ሰባኪዎች ሰውን ወደ ሃይማኖት ነው የጠሩት። ሰውን የሙሴ ደቀ መዝሙር ለማድረግ ነው የሚታገሉት። ጳውሎስ ደግሞ የክርስቶስ ደቀ መዝሙር እንዲሆኑ ነው የሚታገለው። ስለዚህ ከጳውሎስ የምንማረው ነገር አለ ማለት ነው። ሐዋርያው ጳውሎስ ገላትያ ምዕራፍ 1 ቁጥር 13 ጀምሮ ከቁጥር 11 ጀምሮ ወንድሞች ሆይ በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ። እንደ ሰው አይደለም፣ ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው አልተቀበልኩትም አልተማርኩትም። ሲወርድ ሲዋረድ ከሆኑ ሰዎች የመጣ እንደ አይሁድ ሃይማኖት ከሆኑ ሰዎች ተቀብዬ ወይም ከነ ጴጥሮስ ተቀብዬ ሳይሆን ዳይሬክት ኢየሱስ ገልጦልኝ ነው። ከጌታ ከኢየሱስ ነው የተቀበልኩት። ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው አልተቀበልኩትም አልተማርኩትም። በመቀጠል ቁጥር 14 ቁጥር 13 በአይሁድ ሥርዓት በፊት እንዴት እንደኖርኩ ሰምታችኋልና። ስለዚህ ይሄ ሰው ይኖር የነበረው በአይሁድ ሥርዓት ውስጥ ነው። ተወልዶ ያደገው በአይሁድ ማህበረሰብ ውስጥ ነው። የእግዚአብሔርን ቤተክርስቲያን ያለ ልክ አሳድድና አጠፋ ነበር። ከቅናት የተነሳ የእግዚአብሔርን ቤተክርስቲያን ያለ ልክ የሚያሳድድና የሚያጠፋው ሰው ነበር። ለምንድን ነው? ቁጥር 14 ለአባቶችም ወግ ከመጠን ይልቅ ለእግዚአብሔር ቃል አይደለም ባይዘው ለእግዚአብሔር ቃል ቀንቻ አይደለም የሚለው ለአባቶችም ወግ ከቅዱስ ቃሉ ውጭ የሆነ የአይሁድ አባቶች ወግ አለ፣ ስርዓት አለ፣ ልማድ አለ፣ የእግዚአብሔር ቃል አይደለም። ለዚያም ነው ኢየሱስ እናንተ ስለ ወጋችሁ ስትሉ የእግዚአብሔርን ቃል ትሽራላችሁ አለ። የእግዚአብሔር ቃል አለ፣ የአይሁድ ወግና ስርዓት አለ። ለወግና ለስርዓታቸው ሲሉ ግን የእግዚአብሔርን ቃል ሽረዋል። ስለዚህ ጳውሎስ የገባበት አደጋ ምንድነው በሚባልበት ጊዜ የእግዚአብሔርን ቃል ሳይሆን ለአባቶች ወግ ነው ሲቀና የነበረው። ለአባቶችም ወግ ከመጠን ይልቅ እየቀናው በወገኔ ዘንድ በዘመኔ ካሉት ብዙዎችን በአይሁድ ስርዓት እበልጥ ነበር። ስለዚህ የሚያወራው በላጭ ሆነ ሰውዬ ነው። ዋና ፊት ለፊት ላይ ሆኖ ነገሩን ሁሉ የሚያከርሰው ነው። እንደዚህ አይነት ሰው ወደ ወንጌል እውነት ሲመጣ ጌታ ኢየሱስ ክርስቶስ ዳይሬክት ካልገለጠለት በስተቀር በሰው ስብከት ስለማይመጣ ይህንን አክራሪ አይሁዳዊ ጌታ ኢየሱስ ክርስቶስ በደማስቆ ምድረ በዳ ላይ በታላቅ ብርሃን ተገለጠለት። ከዛ በኋላ ሐዋርያው ጳውሎስ ልቡ ከተለወጠለት በኋላ ዳይሬክት ጌታ ኢየሱስ ክርስቶስ ላይቭ ነበር የሚያስተምረው። በአረብ ምድረ በዳ ለ3 ዓመታት ያክል ጌታ ኢየሱስ ክርስቶስ ያስተምረው ነበር። ለአባቶችም ወግ ከመጠን ይልቅ እየቀናው በወገኔ ዘንድ በዘመኔ ካሉት ብዙዎችን በአይሁድ ስርዓት እበልጥ ነበር። ነገር ግን በእናቴ ማህፀን ሳለው የለየኝ በጸጋው የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌልን እሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከስጋና ከደም ጋር አልተማከርኩም። ዋው! ቀጥሎ ፊልጵስዩስ ምዕራፍ 3 ከቁጥር 4 ጀምሮ ሐዋርያው ጳውሎስ ጥሎት የመጣው ሃይማኖት ምን ይመስላል? ሐዋርያው ጳውሎስ በወንጌል ከማመኑ በፊት የነበረበት ቦታ ምን ይመስላል? ፊልጵስዩስ ምዕራፍ 3 ከቁጥር 4 ጀምሮ
እስከ 8 ድረስ እኔ ግን በስጋ ደግሞ የምታመንበት አለኝ ኖት በመንፈስ ሃይማኖት የስጋ ትምክህት ስለሚሰጥክ የትኛውም ሃይማኖት በስጋ የሆነ በራስ ላይ የተመሰረተ ትምክህት ነው የሚሰጥክ እኔ ግን በስጋ ደግሞ የምታመንበት አለኝ ሌላ ሰው ማንንም ቢሆን በስጋ የሚታመንበት እንዳለው ቢመስለው እኔ በልጠዋለሁ ለምን ቁጥር 5 ጀመረ በስጋ ላይ የተመሰረተ ሃይማኖታዊ ጽድቅ በ8ኛ ቀን የተገረዝኩ ከእስራኤል ትውልድ ከብንያም ወገን ከዕብራዊ ነኝ ስለ ሕግ ብትጠይቁኝ ፈሪሳዊ ነበርኩ ስለ ቅንዓት ብትጠይቁኝ ቤተክርስቲያንን አሳዳጅ ነበርኩኝ በሕግ ስለሚገኝ ጽድቅ ብትጠይቁኝ ያለ ነቀፋ ነበርኩኝ ነገር ግን ለኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ አሁን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ ጉዳት እንዲሆን ቆጥሬያለሁ ስለርሱ ሁሉን ተጎዳው ክርስቶስን አገኝ ዘንድ በክርስቶስም በማመን ያለውን ጽድቅ ማንንም በእምነት ከእግዚአብሔር ዘንድ ያለውን ጽድቅ እንጂ ከሕግ ለኔ ያለውን ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ ቆጥራለሁ አይሁድ በነበርኩበት ጊዜ የነበረ ነገር ሁሉ እንደ ጉድፍ ቆጠርኩት ኢየሱስን ሳገኝ በማመን የሚገኘውን የእግዚአብሔርን ጽድቅ ሳገኝ እኔ ሯሯጥበት የነበረው በአይሁድ ሃይማኖት ውስጥ ሆኜ ለአባቶቼ ወቀንቼ የማደርገው ነገር ሁሉ እንደ ጉድፍ ሆነብኛል ስለዚህ ይሄ ሰው እንደዚህ አይነት ቦታ ውስጥ ሆኖ ያ ነገር እንደማያድነው በመገለጥ ጌታ ኢየሱስ ክርስቶስ ከነገረው ወደ ወንጌል እውነትን ከመጣ በኋላ እንዴት ሰዎችን ወደ አይሁድ ሃይማኖት ያመጣል እንዴት ወደ ወጣበት ህይወት ወደማይሰጠው ሃይማኖት ሰዎችን ሰብኮ ያመጣል እሱ ራሱ በታላቅ ብርሃን በታላቅ መገለጥ ጌታ ኢየሱስ ክርስቶስ ተገለጠለት እንዲሁም ደግሞ በመገለጥ ደግሞ የወንጌልን እውነት አስተማረው የአህዛብ ሐዋርያ አድርጎ ሾመው ወደ አህዛብ ምድር በሚሄድበት ጊዜ በመጀመሪያ የወንጌል ሚሽኑ ያገኛቸው የገላትያን ሰዎች ነበር የገላትያን ሰዎች ወንጌል ሰበከላቸው ስለ ኢየሱስ ክርስቶስ ወንጌልን ሰበከና ወደ ኢየሱስ ክርስቶስ አመጣቸው ኢየሱስ ክርስቶስንም በውስጣቸው እንደተሰቀለ ሆኖ እስኪታያቸው ድረስ አስተማራቸው በኢየሱስ ክርስቶስም ይሄ ኦርደር ይብዛልን ላላመኑት ኢየሱስን እንስበክ ላመኑት ደግሞ ኢየሱስ ክርስቶስ በውስጣቸው እንደተሰቀለ ሆኖ እስኪታያቸው ድረስ እናስተምራቸው ወደ ክርስቶስ ይደጉ ስብከታችን ክርስቶስ ትምህርታችን ክርስቶስ ላላመኑት ክርስቶስ ላመኑት ክርስቶስ አባባ ክርስቶስ ኢየሱስ እንደተሰቀለ ሆኖ እስኪታያችሁ ድረስ እንደገና ምጥ ይዞኛል እንዳለ እውነተኛ አገልጋይ በቅዱሳን ልብ ውስጥ ክርስቶስን ይስላል ሰዎችን የክርስቶስ ደቀ መዝሙር እንጂ የሚያደርገው የሃይማኖት ደቀ መዝሙር አያደርግም የራሱም ደቀ መዝሙር አያደርግም በዚህ ዘመን የሚያሳዝነው ወይ የሃይማኖት ደቀ መዝሙር ነው የሚያደርጓችሁ አለበለዚያ የራሳቸው የፓስተሮቹ ደቀ መዝሙር ነው የምትሆኑት አባቶች ጸጋ ጨምሩ እንግዲህ ሐዋርያው ጳውሎስ ለገላትያ ክርስቲያኖች ወንጌልን በሰበከላቸው ጊዜ እነርሱን መስሎ እርሱን እንዲመስሉ ማለትም በክርስቶስ በማመን ወደሚገኘው ጽድቅ ዘወር እንዲሉና በትምህርቱም ክርስቶስ በልባቸው እንዲሳል አድርጓል ተመልከቱ እርሱ ጥሎት የመጣው ቦታ አለ ስለዚህ እኔ እናንተን መስያለሁ እናንተም ደግሞ እኔን ምሰሉ ሲል እኔ ጥዬ የመጣሁት አለ ጥዬ ከሃይማኖት ሶጣ ኢየሱስ ጋር እንደመጣው ካላችሁበት የጣዖት አምልኮ ስትወጡ ኢየሱስ ጋር ነው የመጣችሁ ኢየሱስን ሰብኬላችኋለሁ ደግሞ ካመናችሁ በኋላ በትምህርት ደግሞ ክርስቶስ ኢየሱስ እንደተሰቀለ ሆኖ እስኪታያችሁ ድረስ አስተምሬያችኋለሁ ወደ ሃይማኖት አልጠራዋችሁም ወደ ክርስቶስ ጠርቻችኋለሁ እኔ ከሃይማኖት ወደ ክርስቶስ እንደመጣው እናንተም ከጣዖት አምልኮ ወደ ክርስቶስ እንድትመጡ አድርጌያለሁ በዚህ እውነት ላይ ጸንታችሁ ተከተሉ ግን ሐሰተኞች አስተማሪዎች የገላትያ ክርስቲያኖችን ምንድነው ያደረጓቸው ወደ ህይወት ሳይሆን ወደ ሃይማኖት ነው የመለሷቸው
ወደ ሕግ ቀንበር ነው እንዲመለሱ ያደረጓቸው። ሐዋርያው ጳውሎስ በእውነት ላይ መስርቷቸው ክርስቶስ ኢየሱስ እንደተሰቀለ ሆኖ እስኪታያቸው ድረስ እውነተኛውን ወንጌል አስተምሯቸው ለወንጌል ሚሽን ወደ ሌላ ቦታ በሚሄድበት ጊዜ እነዚህ ሐሰተኛ አስተማሪዎች የጳውሎስን መውጣት ተከትለው ወደ ገላትያ አብያተ ክርስቲያናት ወረዱ። ያን ጊዜ የሰበኳቸው ስብከት ሐዋርያው ጳውሎስ እናንተን ለማስደሰት ብሎ እንጂ ጸጋ የሚለው ነገሩ እንደዚያ አይደለም እና እናንተ ከአሕዛብ ዓለም ስለመጣችሁ መጀመሪያ የመገረዝ ስነ ስርዓትን መፈጸም አለባችሁ።